ብሌን እንግዲህ ሆስፒታል ገብታለች ማለት ነው። ግን የደረሰባት ነገር እንግዲህ ከባድ ነው። ዶክተሩ እንግዲህ በሚያሳዝን ሁኔታ ልጅቷ ለጊዜው መናገርም ሆነ ምንም ማለት አትችልም ብሏቸዋል። ከባድ መርዶ ነገራቸው። ጆ ታዲያ በጸጸት ራሱን እየቀጣ ይገኛል። የአቶ በኃይሉን ወሬ ሰምቶ የራሱን ጥፋት ወደ ሰላም አላኮ ቤተሰቦችህን የጨረሰችው ሰላም ናት፣ እችም ተባባሪዋ ናት ብሎ እንግዲህ ወደዛ ቤት ብልከውም ታዲያ ብሌን ተጠራጥራው ነበረ። ለምን እዛ ቤት እንደመጣ በኃይሉ እንደላከው ጭምር እያንዳንዱን ነገር ታውቃለች። ልጅቱ ተጠራጥረዋለች። ከዛ በኋላ እንግዲህ ብሌን አሁን ላይ በርዶኛል ከሰል እፈልጋለሁ ብላ ወደ መኝታ ክላሷ ወስዳ ገባች። ከዛ በኋላም ወደ መኝታ ክላሷ ከገባች በኋላ እንግዲህ የሆነውን ነገር አይታችኋል። ልጅቱ እንዲሞቃት ብላ ነበረ እሳቱን ወደ መኝታ ክላሷ ያስገባችው። ነገር ግን ጆ የገባው ሊያፍናት ነበር። በእጁ ጓንት ለብሶ ጭሱን ሲያየው ይሄ ይቀላል ብሎ እንደውም ጥሩ አጋጣሚ ነው ራሷን በራሷ አፍና ገደለች የሚል ነገር አድርገው እንግዲህ ጭስ እዛ ላይ ጨምሮበት ወጥቶ ሄደ ማለት ነው። በአጋጣሚ አፍንጫው ይነስረዋል። የሆነ ነገር ከአታክልት ውስጥ አንስቶ አፍንጫ ውስጥ ጨመረ። ነስሮት ሳይሆን እሱ አውቆ ነው። እና ሳሚ ታዲያ ከብሌን ጋራም ጥል ቢሆንም ይወዳታል። በአጋጣሚ ወደዛ ቤት ተመለሰ። እናም ጆ ከብሌን ክላስ ሲወጣ አይቶታል። ከብሌን ክላስ ምን አባቱ ነው የሚሰራው በዚህ ሰዓት? ምን አድርጓት ይሆን ብሌንን እያለ ወደ ብሌን ክፍል ቢሄድም በሩ ተቆልፏል። ልጅቷ መንቀሳቀስም ሆነ ምንም ማድረግ አትችልም። በሰዓቱ እየሳለች እንደምንም ተንደፋድፋ እንግዲህ ሳሚ ነው የሚደርስልኝ፣ ከሱ ውጪ ማንም የሚደርስልኝ የለም ብላ ሳሚ ጋር ደወለች። እሱም ደግሞ እየሮጠ በሩን ቢታገልም በሩ አልከፈታለሁ። ከዛ በኋላ እረ የኔ ቆንጆ ምንድነው የሆንሽብኝ? ምንድነው እሱ የተፈጠረው እያለ እንግዲህ ቢላትም ነገር ግን ሳሚ ድረስልኝ እባክህ፣ ሳሚ ድረስልኝ እባክህ የሚል ድምጽ ብቻ ነበር የሰማችው። ከዛ በኋላ ሳሚሻ እንግዲህ እየሮጠ በሩን በሆነ ነገር ከፈተው። ከፍቶ ሲገባ ልጅቱ መንቀሳቀስም ሆነ መናገርም አትችልም። ከዛ አፋፍሰው ሐኪም ቤት ወሰዷት። እናቷ ታዲያ ምግብ አቅርባ የዚህ የዳግም እናት አልበላ ብሏታል። ሆዷ እየነገራት ይመስለኛል። እና በጣም የሚያሳዝን መርዶ ነው። እናም ታዲያ ጆ አፍንጫክ ነስሮሃል እና ልጠብክ፣ እንደዚህ ነው እንደመታጠብ። አክስቴ ተይ፣ የኔ ደም ላንቺ ጥሩ ላይሆን ይችላል፣ ምክንያቱም በሽታ ሊኖርብኝ ይችላል፣ ደግሞ በደም እኮ ይተላለፋል። ስለዚህ እባክሽን አክስቴ። ከዛ በኋላ አረ ችግር የለውም የኔ ልጅ፣ ምን የሚተላለፍ ነገር አለና ይተላለፋል። ደሙስ ቢተላለፍ እኔ እናትህ ነኝ፣ ልጄ ነህ፣ ምን ችግር አለው አለች። ታዲያ ይሄ ነገር በጣም አስደንግጦታል። እኔ እሷን ልገላት ቦታና ሰዓት እየፈለግኩኝ፣ እሷ ግን ለእኔ እንዴት እንደዚህ ትሆናለች? አክስቴ ለእኔ እንደዚህ ትራራለች፣ እኔ ግን ሞቷን ላፋጥነው ነው። ቆይ እንዴት በሚለው እንግዲህ ራሱን በጸጸት የሆነ ልክ ያልሆነ ነገርማ አለ። አዎ ብሌንንም ነገሮችን ሳላጣራ ብቻ በኃይሉ በላከኝ ነው ይህን ጉዳት ያደረስኩባት። ልክ ያልሆነ ነገር አለ በኃይሉ፣ እመነኝ። በቅርብ ጊዜ ወደ አንተ እንደምዞር እንዳትጠራጠር። እነኚህ ምስኪን ሰዎች ያለ ኃጢአታቸው እንደዚህ አስደርገኝ ከሆነ መቼም ይቅር አልልህም እያለ እንግዲህ ልጁ አሁን ሳሚ ነቅቶበታል ብሌንን እሱ እንደዚህ እንዳደረጋት። ስለዚህ ከዚህ በኋላ እንግዲህ ሳሚና ጆ ናቸው የሚፋጠጡት ማለት ነው። ሲቀጥል ደግሞ ዳግም የሚባል ጅል እንደሱ የሚያቃጥለኝ ሰው የለም እውነት ለመናገር ማለት ነው። ኧረ ወዲያ አሁን በዚህ ሰዓት ብሌን ለምንድን ነው ቀለበቱን ያወለቅሽው ይላል እንዴ? ኧረ የሚገርም ነው የምር። እኛ ሴቶች ስንባል የሚሆነንን አናውቅም። ሲጀመር ጅልጅላጅሉን ነው የምንፈልገውና የምሬን እኮ ነው። አሁን እንደው ዳግም እንደው በዛ ሰዓት ብሌን ቀለበቱን ለምንድን ነው ያወለቅሽው? ለዛውም እናቴ የሰጠችሽን ቀለበት ይላል እዛው ተገትሮ ማለት የስልክ እንጨት መስሎ። አሁን በዚህ ሰዓት ስለ ቀለበት ነው የሚያስበው? ምን ሆነው እናታችሁ? ታዲያ ብሌን እዛ በወደቀችበት ሰዓት ላይ
ለእሷ ማን ጥሩ እንደሚሆን፣ ለእሷ ማን ነው ጥሩ ሰው፣ ማን ነው ያዘነው፣ ማን ነው የተደሰተው የሚለውን ነገር እንግዲህ በሀሳቧ አይታቸዋለች። እዛ ጋር ለእሷ ስቅስቅ ብለው በኃይለኛ እያለቀሱ የነበሩት ማን ነው? ሰላም፣ ሳሚ እና እቺ ወላጅ እንትን አሳዳጊዋ ማለት ነው። ያቺስ እንትና ማን ነው ስሟ? በእናታችሁ ስሟ ጠፋብኝ ጨረሷ። እቺ ልጅ የሰላም ልጅ የተባለችዋ እሷ እንግዲህ እንደ መሳቅም እንደ ማልቀስም እያለች ስትፎግር ነበር ማለት ነው። እና ታዲያ ብሌን ሁላቸውንም ቃኝታቸዋለች። ለእኔ የሚያዝንልኝ እዚህ ውስጥ ቆይ እስቲ ማን ናቸው ብላ ስታቼክ ስታደርግ እንግዲህ ለእሷ የሚያዝኑት ሳሚ፣ ሰላም እና አሳዳጊዋ ናቸው ማለት ነው። ሌሎቹ ምንም ሁላቸውንም አልሞትኩም እኮ አለው። ምንድን ነው የምታለቅሱት? ኧረ አለው ትላለች። ማንም የሚሰማት ሰው የለም፣ በሀሳቧ ነው ታዲያ። ስለዚህ አሁን ብሌን ለጊዜው ምንም አይነት መናገርም ሆነ መንቀሳቀስ እንደማትችል ነው እንግዲህ መርዶ የነገራቸው ዶክተሩ። ምክንያቱም ጭስ መጥፎ ነው፣ ፓራላይዝ ወራ ሊያደርግ ይችላል። ፈጣሪ አምላክ ይጠብቅ ከእንደዚህ አይነት ነገር ማለት ነው። ብዙዎቹ እንደዚህ ሆነዋል እና ከእንደዚህ አይነት ፈጣሪ ይጠብቅ። ሲቀጥል ደግሞ እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ጆና ሳሚ ኃይለኛ ጥል ይጣላሉ። ለምን አንተን እንደዚህ ያደረካት ይላል ሳሚ ስላየው ማለት ነው። አንተ ያመሃል እንዴ ምናምን ብሎ እንግዲህ ከዛም ጆ እንግዲህ ብሌን በህይወት መትረፏና ወደ ሐኪም ቤት ይዘዋት ሲሄዱ ጎንበስ ብሎ ፈጣሪውን አመሰገነ። አልሞተችም፣ ተመስገን አምላኬ አልሞተችም አለና ልክ ደግሞ ቆይ እኔ አይደለም እንድትሞት የፈለኩት ደግሞ ለምንድን ነው በመትረፏ ደስ ያለኝ? ቆይ ምን እየተካሄደ ነው? ምን እየሆንኩ ነው? እያለ ደግሞ ራሱን ዞር ብሎ መጠየቅ ጀመረ ማለት ነው። ነገሩ እንደዚህ ነው። እነኚህ ሰዎች ንጹህ ሰዎች ናቸው። አቶ በኃይሉ የራሱን ጥፋት ለመሸፈን ብሎ የእሱን ጥፋት ወደ እሱ አመጣ። ከዛ በኋላ እንግዲህ እንዳያችሁት ሰው ማንነቱን ትለኩበታላችሁ ማለት ነው። እና እንግዲህ ብሌን አሁን ሆስፒታል ገብታለች። አትሰማም፣ አትለማም፣ ጉዳት ደርሶባታል። ስለዚህ ያላት ነገር ምንድን ነው? እንግዲህ ለእሷ የሚንከባከባት ማን ነው? ሳሚ እና ሰላም ናቸው የሚመስሉኝ። ዳግም እሱ ዝም ብሎ ነው እንደ ፌንጣ ይዘላል። በዛ ሰዓት ገና ለዚህ ነው እንደ ቀለበትሽን ያወለቅሽው አለ። አረ እንደ ወይ አይሳሚ እንደ ምን ይሻልሃል? እንደ ጉድ እኮ ነው። ለማንኛውም እንግዲህ ብሌን አሁን ያለችበት ነገር ከባድ ነው። እውነት ለመናገር ከበድ ይላል። በዚሁ አጋጣሚ እናቷ ማን እንደሆነች ታውቃለች ማለት ነው። አስባችሁታል? ለዛም እኮ ነው ድራማ ዝም ብሎ ድራማ አይደለም። አሁን እነሱ በዚሁ አጋጣሚ በዚህ ውስጥ ነው የእሷ እናት ማነች የሚለውን ትለይበታለች። ገብቷቸዋል? አሁን እንቀጩ የሚነገራት ሰዓት አሁን ነው። ለሰላም ልጅሽ ናት፣ እውነተኛ ልጅሽ ናት ሊላት ይችላል ሳሚ፣ ወይም ደግሞ ያ ዶክተር መጥቶ እውነታውን ሊነግራት ይችላል። በዚህ ሰዓት ሰላም ደግሞ እንግዲህ የማጠብቀው መርዶ ነው የሚሆንባት ማለት ነው። የገዛ ልጄ ነው ለካ እንደዚህ ስሰቃይ የኖርኩት። እሷ እንኳ ምንም አላደረገቻትም፣ ግን ያችን ልጅ ትሆናትና እንግዲህ ዞሮ ከዚህ በኋላ የሚፈጠሩ ነገሮች ያው ከበድ ይላሉ። ብሌንዬም እንግዲህ ፈጣሪ ይምርሻል ብዬ አስባለሁ። አለመሞቷም አንድ ተስፋ ነው። ጆ ግን ገደልኳት ብሎ በጣም አዝኖ ነበረ። ራሱ እንትን ብሎ ራሱ ደግሞ ተጸጸተ ማለት ነው ባደረገው ነገር። ልክ ያልሆነ ነገር እንዳለ አሁን ተሰምቶታል። ስለዚህ ወደ በኃይሉ ይዞራል ማለት ነው። ሳሚ ሊያስረዳው ይችላል ስለ በኃይሉ ማንነት። እናም የገዛ እህቱ ላይ ምን እንዳደረሰባት ሁሉንም ነገር ሊነግረው ይችላል ብዬ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ?